ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህና? መጀመሪያ ካፈጣጠርህ ጀምር። ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል። ማን ነህ አንተ? አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አድርጎ እየኮራ ይሄዳል። ሲሄድ እንትን አገኘው፣ ሙጠርፍ ኢብኑ አብዱላህ አልሸኺር የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድህ ኩራትህን እስልምናና አላህ አይወደውም፣ እስኪ ረጋ በላል ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለው። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ። እሳቸውም ገብቷቸዋልና አዎ አውቃለሁ አሉ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉት። በሁለቱ መሃል ሆድ ላይ ቆሻሻ ይዘህ ምትዞር ነህ አሉት። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒው ምናን ከዛ ثم انكم بعد ذلك ለመይቱን ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለህ ምትዞር። ድንግጥ አለ። አረማመዱን አስተካከለ። አንተ ራስህን ማን ነኝ እኔ ከሰው ላይ የምኮራው? በቀለም በምን ማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ወላ ተምሽ ፊል አርድ መራሃ ይላል። መሬት ላይ ተኮፍሰህ አትራመድ። ኢነከ ለን ተኽሪቀል አርድ መሬትማ ብሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው። ወለን ተብሉገል ጅባለ ጡላ አሊያም ቁመና ተራራ ጋር ይስተካከል። ይህ ምንድነው የምትነፋው? መሬት ልትሰነጥቅ ነው ነው ወይስ ኪሊማንጃሮ ጋር ልትወዳደር? ወላ ተምሽ ፊል አርድ መራ አረ ረጋ ብለህ ሂድ። አሁን እሱ ጋር አይደለም። አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ነው። ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቀው። በእስልምናችን ደግሞ ሱኡል ኻቲማ ምንነዋል? ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽ ነው። ፍጻሜ ቢከፋስ ዲሰው ተችተህ ተሳድበህ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቅህ። እኔ አንድ ልጆች አውቃለሁ፣ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ። ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ። ተከራከርናቸው፣ ምን አልናቸው፣ ቀጠሉ። ከተወሰነ ዓመታት በኋላ ይሄ መነግራችሁ ከዛሬ 15 ዓመት በፊት ከተወሰነ ዓመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋቸው። ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ ላይ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይህን የፍጻሜ ምን ይታወቃል? ብዙ ታሪክ አሉ ብነግራችሁ የሚያስደነግጡ በእስልምና ያለፉ። ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግህ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትና አለ? አንድ ሼኽ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለሁ ነው የመከሩኝ ከ10 ምናምን ዓመት በፊት። አንዴ አሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው፣ ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው፣ ሶላት ላይ ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነያው። ከዛ ይንተባተባ ነይቱ ኡሶሊ ዙር 40 ረካ ምናምን ይሉታል። በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመዋልና ተክቢራ ማለት አልቻለም። አሰለቸኛ አሁንም ልልስል እሱም ይላራሉ በቃሉ ረበሸኝ። አንተ ይሄን ነገርህን ተውና ተክቢራ አርገህ ግባ አልኩታ። ድንግጥ አለና አላሁ አክበር ብሎ ገባ። በጣም ተበሳጨቼ ቤቴ ገባ። አይደርስ የለም መግሪብ አዛን አለ። ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም። እንደዛ ሰውዬ መደጋገም ጀመረ። እንዴት ልበል ተክቢራ አላርጋ? እንደገና ወደ አላህ ተዋድቄ አልቅሼ
ጌታዬ ይቅር በለኝ ብዬ አፌን ፈተዋለሁ። አንተ ሰዎች ላይ የምትተቻቸው ነገር ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተን ቢፈትንህስ ዋስትና አለ? የለም። እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያቸው። እንዴት ልሳባቸው ነው እንዴት ይምጡ እንጂ የሆነ እንኳን ገደል ገባልኝ ليس من اخلاق المسلم። አራተኛው ኩራት ሲሰማ ነፍስን መሬት አውርደህ ልኳን ማሳየት ይጠበቅብሃል። ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና አሰላቱል ጃሚዓ ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ አሰላቱል ጃሚዓ ሰሃባው ከየቤቱ ወጣ። በዛ ፀሐዩን ታቆታላችሁ የአረቡ ምድር ወጣ ቆመ። እንደ ቆመ መልእክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሃባው ጆሮውን ጣል አድርጓል። እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር አሉ። ይችን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና ዓሊ ተከተሏቸው። የአሚር አልሙእሚኒን ምንድነው ያረከው? ራስን አዋርደህ እኮ ነው የተመለስከው አሏቸው። አዎ ያ ዓሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ የሀገር መሪ ሆንክ፣ የኡማው አስተዳዳሪ ሆንክ፣ ምድር በእጅህ ገባች። ሩምና ፋርስ እኮ ይፈሩሃል። ማን አለ ካንተ የበለጠ አለችኛ። ወጥቼ ህዝብ ፊት ላዋርዳት ፈለግኳ። አየኸው እንዴት እንደሚሰብራት ክስክስ አምጥተው ቀድ አፍላሃ መን ዘካሃ ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል። ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ። ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው። ህዝብ በጣም ይወዳቸው ነበር። በተለይ ርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ። አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው። ሰው ይወዳቸው ነበርና መኪናውን ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ። ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኝ አሉኝ። ቆሙ፣ ወረዱ፣ ሽንት ቤት ገቡና ዘገዩብን። ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል። ግራ ገባኝ። ያ ሼኽ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው? ተወኛል። አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ። ልሰብራት ፈለኩ። ተራም ሆኖ ግልጽ ነው። ሰው የሚያደንቅ ምን ነው? ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ። ሰለፎች እንዲህ ነበሩ። ደጋጎቹ ከውስጥ ጋር ነው ጨዋታው። ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ። እሷን ማጽዳት አለባት። እሷ መጽዳት አለባት። ኺታም የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን። አላህ ሁላችን ይወፍቀን። ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው። አላህ ውስጣችንን ጽድት ያደርግልን። ስለዚህ ለተዋዱዕ ከሚረዳን ውስጥ ኺታምህን መፍራት፣ በዛ አላህ እንዳይፈትንህ መጠንቀቅ፣ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ፣ ማንነትህን መረዳት ነው። ይህን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል፣ ማጽዳት ይባላል። ከዚህ በኋላ ምን አለው? ተሕሊያ እንለዋለን፣ ማስዋብ። ሽቶ ልብስ ሳይታጠብ እንቀባለን። መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን። ከሽቶ በፊት ልብስ መታጠብ አለበት። አሁን ምሰጣችሁ እሱ ነው። የኩራት ተቃራኒ ምን ይባላል? ምንድነው የምንለው? ድምፅ አልተሰማኝም። መተናነስ በአረበኛ ምን እንለዋለን? አተዋዱዕ፣ ዝቅ ማለት መሰበር ማለት ነው። ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ፣ ሁሉም ካንተ የተሻለ እንደሆነ ማሰብ።
ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው ያ አላህ እኔ አላቅም አሉ ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩታል ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ ያላህ እርዳታ ከሱ ጋር ይሆናል ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል ግልጽ ነው ይሄ ነበር ባህሪያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ حتى لا يفخر احدنا على احد አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ በሌላም ሐዲሳቸው ላይ من تواضع لله ለአላህ ስብር ያለ رفعه الله አላህ ከፍ ያረጋዋል ሰይድና ዑመር ይህን ሐዲስ ሲናገሩ من تواضع ሲሉ እጃቸውን ወደ መሬት ዝቅ ያረጉት ነበር رفعه الله ሲሉ ወደ ሰማይ ያነሱት ነበር ለአላህ ስብር ያለ አላህ ከፍ ያረጋዋል እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማን ነኝ እኔ ከማላችሁ በኹሹም ይሰግዳል አዳጋች እኮ አለ እንዲ ሶላት ውስጥ አሁን ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሂመ ረቢ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመችም ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላቱ ሱብሃነከ ማ አበድናከ ሐቀ ዒባደቲክ እንደነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚኮፈሱ አይደሉም አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱዕ ማለት እንዲህ ማለት ነው ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ ወኸይሩ ምኒ ሙእሚን አቋሙ ይሄ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስብ አና ኸይሩ منهما የሸይጣን ጥሪ ከሱ ነው ይሻላል ጥፋት ከዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ አሉ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት ወ ኸይሩ ሚኒ ይላሉ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ ትልቅ ሰው ሲያዩ እሱ ይበልጠኛል
ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሳያዩ ደግሞ ዝግ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خالي እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላለሁ የሚል ስሜት አለ ነው ውስጤ በሂስድ ተሞልቷል ወይ በሂቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው የኢብኑ ተይሚያ ንግግር ታሪክ ማጠቃለያ ያላደርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ካለ ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናው ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላል ከ1000 ጊዜ በላይ እስትግፋር አረጋለሁ ይላል አላህን ያ ረብ ክፈትልኝ ምን አቃለሁ የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ ሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አይደል ስብር ኢብኑ القيم ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቅ የነበርክናችሁ ነበር ቢላቸው እንደ ነብይ ነው የሚያዩአቸው ተሐድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር ማያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለው ወላ ሚኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑ القيم ከዚያው አያይዞ አንዲት ግጥም ጻፉ አነ الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳል ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለ ሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ የሚለቅ የለም ካልኩሌሽን የሚሰራ የለም
الله إخلاصن يوفقن ሁላችንን وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين. السلام عليكم ورحمة الله تعالى وبركاته.